እንግዲህ ተመልሰናል። እንግዲህ ቪዲዮዎችን ወደ እናንተ ማድረስ አልቻለም ነበር ሰሞኑን በገጠሙን ምክንያቶች። ከዚህ በኋላ እንግዲህ በቻልነው አቅም ቪዲዮዎችን በየቀኑ ካልተቻለም ደግሞ በየሁለት ቀኑ ለመልቀቅ ሙከራዎች እናደርጋለን። ያላችሁበት ሰላሙን መልካሙን ሁሉ እመኝላችኋለሁ። ዛሬ እንግዲህ ሲለፉ የነበሩ ቤተሰቦች ሲቀላቀሉ ምንድን ነው የገዛ ቤተሰቦቻቸው ሞት። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የደስታ ቀን ነው። በጣም ደስ ያለኝ እኔ ስሰማው ሁሉ በቃ እልል ያልኩበት በጣም ደስ ብሎኛል። እንኳን ደስ አላችሁ። የእህታችን እንግዲህ የሚኪን እህት ታስታውሳላችሁ። በፍቅረኛዋ ምክንያት ስንት በደል ስንት ነገር እንደደረሰባት ከትናንት ወዲያ ወጥመድ ውስጥ ለማስገባት ብዙ ነገሮች ስልክ ደውሎ በእህቷ ብዙ ነገሮች እንትን እያየን ነበረ። እንግዲህ ዛሬ መመስገን ያለበት ሰው ዛሬ ያገዛቸው ሰው ዘላለም ነው። እንግዲህ ዘላለም ከየት እንደተገኘ አላውቅም። ዛሬ ያን ሁሉ ነገር ሲያሰቃያት የነበረው ፍቅረኛዋ በዘላለም እገዛ እንዲሁም በወንድሞቿ በነ ስማቸው ጠርቼ በማልዘልቃቸው በነ ጀግናዎቻችን በነሱ የመጣ እንግዲህ ፍቅረኛዋ አለ የተባለበት ቤት ድረስ ሂደው እንግዲህ ዛሬ ታሪክ ሰርተዋል። ቪዲዮን እስከ መጨረሻ አዳምጡ። እኔ ሁልጊዜ ስመጣ ታውቃላችሁ ላይክ ሼር አድርጉ ብዬ ጀምሬ አላውቅም። አንዳንዴ ለማስታወስ ያክል ላይክ በማድረግ ቪዲዮን ጀምሩልኝ ፕሊስ ልጠይቃችሁ። አብዛኞቻችሁ ገብታችሁ ነው የምትወጡት። ላይክ በማድረግ ተባበሩኝ ማለት ነው። ሌላ ነገር አልጠይቃችሁም። ላይክ አድርጉ። አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። እንግዲህ ሴት ልጅ በዛ ልክ ጭካኔ ተጥሎባት ፍትህ ያላገኘችው እህታችን ዛሬ ፍትህ አግኝታለች ማለት ነው። እንግዲህ ዛሬም የተያዘበት ቤት በጣም በከፍተኛ ማለት ነው። የዛሬው ዘላለም ተሳትፎበታል የዚህ ጉዳይ ላይ። እንግዲህ ሚኪን ወደ ስራ ለመመለስ የግዴታ የእህቷ ያሰቃያት ፍቅረኛ መያዝ አለበት ብሎ ሚኪም ከጀርባ ሆኖ ልጁ ሲወጣ ሲገባ እየተከታተለ እንግዲህ አመቹ ጊዜና ወቅት ሲጠብቅ ነበር። ዛሬ እንግዲህ ሁሉም ነገር ተሳክቶ ማለት ነው። እንግዲህ ዛሬ ይሄን ጥቆማ የሰጠችው አንዲት ሴት ናት። ልክ እንደ እህቱ ማለት ነው። አዲስ ፍቅረኛ ያዝኩ ምናምን ብሎ እንግዲህ እሷም በልክ የነሱን ቪዲዮ ስለምትከታተል ይመስለኛል ነገ ጠዋት እኔንስ ጎዳና ላይ አውጥቶ ቢጥለኝስ ልክ እንደ መርሲ ማለት ነው ብላ አስባ መሰለኝ። እንግዲህ እኔ በምንም እንትን አልልም። ስልካቸውን አፈላልጋ ደውላ እንግዲህ የያዙበት ዶርም ድረስ ሎኬሽን ምናምን ልካ እንግዲህ ዛሬ ይሄንን ወንበዴ ማለት ነው በስንት ፍለጋ እስካሁን ድረስ በጣም ብዙ ነገሮች ሲያደርጉ እሱን ለመፈለግ ያልሄዱበት እንትን ያላሉት ነገር የለም። ዛሬ በዚች ልጅ ምክንያት እንግዲህ ያለበት ክፍል ድረስ እንዲሄዱ አድርጋ እንግዲህ እጅ ከፍንጅ ይዘውታል ማለት ነው። ልጅቷ ደግሞ እንግዲህ እህታችን ያጠቆመቻቸው ልጅ እኔ በቃ ካሁን በኋላ እሷን ነፃ ለማውጣት እሱን እንዲታሰር ለማግኘት ብዬ እኔ ደግሞ ችግር ላይ ነኝ፣ አደጋ ላይ ነኝ፣ እኔንም እንድታግዙኝ እያለች እንግዲህ በሱ የመጣ እሱ ከእስር ቤት ወይ ቢፈታ ወይ የሆነ ባይታሰር በኋላ እኔ ለህይወቴ ከባድ ነገር ነው ስትል እንግዲህ በጣም ነው እንትን ያለችኝ። ሞት ደግሞ እነሱ እንደዚህ አይነት ነገሮች ወንጀለኛ አሳልፈው ሲሰጡ ሌላ ሰው ጥቆማ ምናምን እንትን ስለሌላቸው ሁልጊዜም የሚያደርጉት እንትን አላቸው። ለእነዚያ ቤተሰቦች ጥበቃ ያደርጋሉ። አካባቢ ተከራይ ከሆኑ ቤት ቀይረው ብዙ ነገሮች ያግዛሉ። ዝም ብለው ትተው የሚሄዱ አይደለም። ይቺ ደግሞ ሴት ጀግና ናት። ነገ ጧት በእኔስ ቢደርስ ብላ እንግዲህ እንደ ፍቅረኛ ሆና ቀርባ እንግዲህ ከተለያዩ ገና ስንት ጊዜያቸው ነው። እሱ ግን የሴት እንትን ስላለበት ይመስለኛል አይዶን ኖ ገና በ10 ወር እንኳን አልሞላውም የእውነት እንትና የሚኬት ከተገኘች እና እሱ በዚህ እንትን እንግዲህ መጥፊያው ሆና መሰለኝ
ጥሩ ነገር ነው ያደረገችው። ምክንያቱም ይቺ ልጅ ባትጠቁም ኑሮ ይሄ ልጅ እንደፈለገ እየተሽከረከረባቸው ነበር፣ ዓለምን እየዞረ ነበር፣ አንዴ ክፍለ ሀገር አንዴ እንትን እያለ። ስለዚህ በዚች ልጅ ምክንያት እንግዲህ ሊያዝ ችሏል። የሚኪን ደስታ ዛሬ መመስገን ያለበት ዘላለም እንግዲህ ዘላለም ሚኪን ወደ ቀድሞ ስራው እንዲመጣ እንግዲህ የተቻለቸውን ሁሉ ሲያደርጉለት ነበረ። ዛሬ ደግሞ እህቱን ስንት ቀን ሙሉ ሲያሰቃያት የነበረውን ሰው እንግዲህ በቁጥጥር ስር ሲያውልለት ምን አይነት ደስታ እንደተሰማው እኔ እንኳን ስሰማ ምን አይነት ደስታ እንትን እንዳለኝ ልነግራችሁ አልችልም። አይደለም ወንድሙ ይቅርና ብዙ ነገር አድርጓታል ይቺ ልጅ። እዚህ ጋር መናገር የማትፈልገው በጣም ብዙ በደል ደርሶባታል እና ብዙ ጊዜ ሚኪም እንግዲህ ስራውን ሊያቆምበት የቻለው ዋናው ምክንያት የእህቱን ያንገላታትን ሰው በቪዲዮ እነሱ በቪዲዮ ከመጡ አቅጣጫው ወይ እንትኑ ቦታው ምናምን ስለሚያይ ይከታተለኛል ብሎ ይመስለኛል፣ ወይ መቅረጽ አልፈለገ ይመስለኛል ሚኪ አላቅም። ብቻ ይሄንን አማራጭ ተጠቅሞ ዛሬ እጁን ለማስገባት ችሏል። እንግዲህ ዘላለምም እና እንትናም አሉ ስማቸው እየተምታታብኝ ስለሆነ ነው። እና ብቻ በእነሱ ገዛ ዋነኛዋ ደግሞ ይቺ ልጅ ናት። ዛሬ ጥቆማ ሰጥታ እኔ እና እሱ እዚህ አይነት ክፍል ነን ያለ ነው ብላ ሎኬሽን ልካ ያሉበትን ምናምን ሁሉ ነገር በዘላለም እንትን ነበር እየተጻጻፉ የነበሩ እዛ እስከሚደርሱ ድረስ ማለት ነው። ያው እሷም እንግዲህ ቢያይብኝ ወይ የሆነ ለኔ ለደህንነቴ ምናምን ሳትል በጣም በተጠንቀቅ እንግዲህ ልጁን እንዲያዝ አድርጋ አግዛቸዋለች ማለት ነው። በጣም ነው ደስ ያለኝ ከምንም በላይ ማለት ነው። እህታችን ፍትህ ይገባት ነበረ። ስንት ነገር አሳልፋለች። ከ3 ቀን በፊትም እዚህ ቦታ ነኝ ብሎ ሚኪን ወጥመድ ውስጥ ለማስገባት እህቱን ተጠቅሞባት ነበረ። እሷም ደግሞ ባላት እንትን ተነስታ ሄዳ አንደኛ ነገር እሷ በስከ መጨረሻ ለመሄድ ስትባል እሱን ለማሳዝ ልክ እዛ ቦታው ላይ ሳገኝ በፖሊስ ጠርቼ ለማሳዝ ፈልጌ ነው የሄድኩት እንጂ ከሱ ጋር ምንም አይነት ግንኙነት ኑሮኝ አይደለም ማለች። ደግሞ ለብቻዋ ለደህንነቷ ሲባል መሄድም አልነበረብሽም ተባለች። ብቻ ሳይውል ሳያድር ደግሞ ይቺ ልጅ ደውላ ደግሞ እንደዚህ እንደዚህ ብላ ስትናገር አስቡ። ሲገጣጠም አንዳንዴ ብዙ ነገሮች እያሰባችሁ በእንትናችሁ ባላሰባችሁት እንትን ደግሞ እንደዚህ አይነት ነገሮች ይመጣሉና በጣም ብቻ እኔ ደስ ብሎኛል እውነት ለመናገር። ከዚህ በላይ ገና ይገባቸዋል። ብዙ 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 ነገሮች የእውነት አንዳንዴ መልካም ነገር ለሚሰራ በተለይ ሚኪ አይታችሁት ከሆነ ለእህቱ ምን አይነት እንትን እንዳለው እናቱ አንድ እንባ ዘለላ እንዲወርዳት አይፈልግም በእህቱ ምክንያት እና ወንድማችን ሚኪያችንን ወደ ስራው እንዲመለስ እንግዲህ በተቻላቸው አቅም እንግዲህ የወንድሟን አልኩኝ ሶሪ የእህቱን ያን ሁሉ ነገር ያሳለፈችውን ያን ሁሉ በደል ዛሬ እኔ በጣም ደስ ብሎኛል ከምላችሁ በላይ ማለት ማንኛውም ሴት ልጅ እንድትበደል በማናት ኤልሳ እንትን በጣም ብዙዎቻችሁ ስታዝኑ ኤልሳ እንኳን ለልዑል ብዙም እንትን ባትለውም ግን ሴት በመሆኗ ብቻ ብዙዎቻችን ስናዝን ነበር። የዚች ደግሞ ባፈቀረችው ያችን ባፈቀረችው ሰው ነው እንደዚያ የሆነችው። የዚች ደግሞ የግፍ እንትን ብሎባት ጫካ ውስጥ እንደዛ ስንት ሰው መሆንሽ እስከምትጠይ ድረስ እንትን ብሎ ከማንም እጅ ከነገራችን ላይ ወንጀል ሰርተሽ የፈለገው ጊዜ ሊፈጅብሽ ይችላል እንጂ መጨረሻሽ ሲሆን ነው የሚሆነው። በቃ መጨረሻሽ ምንም ባላሰብሽው እንትን ቀጥታ እስር ቤት ነው የምትገቢው። እና አንዳንዴ ለምንሰራቸው ስራዎች ነገ ምን ያስከፍለኛል ብለን ማሰብ አለብን። አብዛኞቻችን ዛሬ የሆነ ነገር እንትን ካል ለነገ ምንም እንትን ማንል ሰዎች ነን። ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። ግን ደግሞ በስከ መጨረሻ እውነቱ ወጥቶ
ወንድማችን ሚኪም ወደ ስራው ያው ልዑል አትፈርዱበትም። በልዑልም ብዙ ጊዜ እንግዲህ እህቱ ከተገኘች በኋላም አልተገናኙም። ምክንያቱም እሱ ራሱ በራሱ ስራ በጣም እንትን ሆኗል። እንግዲህ ከካሜራ ጀርባ ሊገናኙ ይችላሉ፣ እኛ ስላልሰማን ነው። ፊት ለፊት እንግዲህ እኛ ካልመጡ ስለማናምን ብዙ ጊዜ ከፊት ለፊት መጥተው ስናይ ነው ሰዎች የምናምነው። ለዛም ነው ብቻ ያው ዛሬ ዘላለም ከየት እንደተገኘም ባላቅም እንግዲህ ካጠገባቸው ሆኖ ይሄ ልጅ እንግዲህ እንዳያመልጥ የተቻላቸውን ሁሉ ተባብረው እንግዲህ ለመያዝ ችለዋል። ግን እነሱ ጋር ካስቀመጡት አደጋ ነው የሚሆንባቸው። ቀጥታ እስር ቤት ማስገባት አለባቸው ወይም ለሚመለከተው አካል መስጠት አለባቸው ብዬ ነው የማስበው። እህቱ ራሱ ምን ያክል ደስተኛ እንደምትሆን እኔ አስብኩት። አስባችሁታል? ብዙ ጊዜ እወድሻለሁ እንዲህ እላለሁ እያለ ሲጫወትበት የነበረ ሰው ዛሬ በዚች ልጅ ምክንያት ሲያዝ ምን አይነት ስሜት እንደሚሰማት ከባድ ነው በጣም የእውነት። እንኳን እሷ ይቅርና እንኳን ለማላውቀው እንዴት እንደተደሰትኩ ተያዘ ሲባል እና ደስ ብሎኛል። ያው እንግዲህ ሲጀመር ይሄ ልጅ ያውቀዋል እንደሚያዝ፣ ግን ደግሞ ነገሩ ሁሉ እርገብ ብሎ እሱም እንደፈለገው እንዲቀሳቀስ እያመቻቸ ነበረ። እንግዲህ አንዳንድ ጊዜ ባላሰባችሁት መልኩ እንደዚህ አይነት ነገሮች ይከሰታሉ። እሱ ብዙ ነበር ህልሙ እቅዱ፣ ልጅቷን አንድ ያዚነ የዚነ እያለ እያመላለሰ አሁንም በሴትነቷ ሊጫወትባት ነበር። አንደኛ ነገር የሚኪ እህት ካያችኋት የምትናገር ምናምን አይደለችም። በጣም ዝምተኛ የሆነ ሰው ምን ይለኛል የምትል። እንደዚህ አይነት ሰዎች ደግሞ ይጎዳሉ። ሰው ምን ይለኛል ብለሽ ለሰው የምትኖሪ ከሆነ መጨረሻሽ ለአንቺ ጥሩ አይሆንም እና ለዛም ነው ልጅቷ እስካሁን ድረስ ሁሉ ነገር እያሳለፈች ጸጥ ብላ እንትን ያለችው። ግን ደግሞ አንዳንዴ ነገሮችን ቆም ብለሽ ስታስቢ እኔ ቢጎዳኝስ ምን ቢለኝስ ለምን ሰው አልናገርም ሰው ለምን እያልሄድም ብላ አታስብም። ወንድሞቼ ቢጎዱብኝ ብላ ስለምታስብ እሷ እየተጎዳች ነበር። ግን ደግሞ ፈጣሪ ይመስገን ሴት በሴት አይጨክንም እና እሷም ነገ እኔም እንደዚህ አይነት ቢያደርገኝ ብላ ደውላ ካሉበት ድረስ እንደዚህ ልታስዘው ችላለች ማለት ነው። በጣም ሳላደንቃት አላልፍም። ጀግና ሴት ናት። የፈለገው ወደድኩሽ ምናምን ቢል ገብቷታል ነገ ጧት ምን እንደሚያደርጋት። ለጊዜው ለፍቅር ወደድኩ ምናምን ሊል ይችላል፣ ግን ከአንድ ወር ከስንት ቀን በኋላ ደግሞ ሊቀየርባት ስለሚችል እሷም እንግዲህ ታይቷት መሰለኝ አንደኛ ነገር ለራሷም ጥሩ ነገር ነው ያደረገችው። ለሚኪም እህት ደግሞ በጣም አሪፍ ነገር ነው። ብቻ እናንተስ በዚህ ሀሳብ ላይ ምን ትላላችሁ? የእውነት በዚች እህታችን ያለማድነቅ አይቻልም። በጣም ጀግና ናት። ዘላለም እንግዲህ ብዙ ጊዜ ሆኖታል ከነሱ ጋር መስራት፣ እንደዚህ በተለያዩ እንትኖች መገናኘት። ዱካቸው ላይ ከጠፋ በኋላ በጣም 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 ጠፍቷል ማለት ትችላላችሁ። ግን በአንዳንድ በኩል ደግሞ በጣም አስፈላጊ በሆነበት እንትን እየተገኙ አብረው እየሰሩ ብዙ ጊዜ ለምን አትነግሩኝም ነው የሚለው ዘላለም። እነሱ ስለማይናገሩ ነው እንጂ የሆነ ችግር ሲኖር ከአቅማቸው በላይ ሲሆን መተጋገዝ ይችላሉ። ዝም ብለው በራሳችን ይሆናል ምናምን ብለው የሚጨርሱት ነገር አይደለም። ያው ዘላለምም እንግዲህ እንደምታዩት ነው። ከዚህ በፊት ዘላለም ብዙ ነገሮች ሲያሳልፍ ማንም ሰው ከጎኑ አልነበረም። በትንሹ ቴዲ ነበረ። ያው ከልዑል ጋርም ከተራራቁ ትንሽ ቆየት ብለዋል። ግን ደግሞ እርስ በርሳቸው ስለሚተዋወቁ የሆነ ነገር ሲገጥማቸው ይገናኛሉ፣ በራሳቸው ይፈቱታል ብዬ ነው የማስበው። ዛሬ ደስ ያለኝ ነገር የእህቱ ያ ሁሉ ሲያሰቃያት የነበረው ፍቅረኛ መያዙ ብቻ ነው። ከዛ ውጭ ሚኪም በቅርቡ ወደ ስራ እንደሚመጣ እየተናገረ ነው። ደግሞ ያው እንግዲህ እኛ ጋር ታውቃላችሁ
ተሎ ነው የሚፈቱ። የሆነ ነገር ከታሰሩ 2 ወር 3 ወር በቃ ይፈቷቸዋል። መልሰው ደግሞ ችግር ይፈጥራሉ። ብቻ ለአሁኑ እግዚአብሔር ይመስገን። እናንተስ ምን ተሰማችሁ በዚህ ሀሳብ ላይ? እስኪ ኮሜንት ስር ጻፉልኝ። ሞር ደግሞ ዘላለምን እንድታመሰግኑልኝ እፈልጋለሁ በእኔ ስም። በተረፈ የዛሬው ቪዲዮ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። ቪዲዮን ላይክ ያደረጋችሁ ጀምሮ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ያደርግልን እያልን ባይ ባይ።